بسم الله الرحمن الرحيم أحمدك ربي حمد الشاكرين وأسلي وأسلم على خير الحدي والسراج المنير وإمام المتقين ونور الأنبياء صلوات ربي وتسليماته عليه رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. السلام عليكم ورحمة الله وبركاته. هذه برنامجكم آباء واستكبر. ይህ እምቢ ያለ ኮራም የተሰኘው ፕሮግራማችን ክፍል 11 ነው። በክፍል 10 ላይ የሱረቱ በቀራ 35ኛው አያ ያየን ነበር። ወቁልና ያ አደሙ እስኩን አንተ ወዘውጁከል ጀና ስለ ትዳር አንስተን ነበር። አላህ የሁሉንም ትዳር ይባርክልን። የሁሉንም ትዳር አላህ የተባረከ ከሸይጣን ተንኮል የተጠበቀ አላህ ያድርገው። ልጆችን ያለ አባት ያለ እናት ማስቀረት የሚፈልገው ሸይጣን ሐሳቡን አላህ ከንቱ ያድርግበት። ልፋት ብቻ አላህ ያድርግበት። ትዳር የሚያስፈልጋችሁ ዘውጅ ፈልጋችሁ ለምትንከራተቱ ወንድሞችና እህቶች አላህ የተባረከ የሆነ ዘውጅ የተባረከ የሆነ ትዳር ይስጣችሁ እላለሁ። ለማንኛውም اللهم آمين. وقلنا يا آدم اسكن أنت وزوجك الجنة أنا كمستو غار جنة جبا آدم وكلا منها رغدا نلال وكلا منها كجنة منها كجنة مال وكلا ولتاتشم تماغب منها كجنة رغدا نلال بتأمنوا مودين كان رغدا مالت طافاچ هونه ንጹህ የሆነ ምግብ ማለት ነው። ረገደን ጣፋጭ የሆነ ንጹህ የሆነ ሌላ ረገደን ማለት ወኩላ ሚንሃ ከጀነት ተመገቡ ረገደን from wherever you like ከወደዳችሁት ስፍራ። ረገደን ማለት wherever you like ሚን حيث شئتم ከፈለጋችሁ ቦታ እንደማለት ነው። ረገደን ራሱ ከፈለጋችሁ ቦታ whatever you like የፈለጋችሁትን ይሄን አትብሉ የሚባል የለም። የፈለጋችሁት እና whenever you like በፈለጋችሁት time ከፈለጋችሁት ቦታ በፈለጋችሁት ጊዜ እና የፈለጋችሁትን አይነት ምግብ ተመገቡ ማለት ነው። ረጋዳን ማለት ከዛ ጨመራላ حيث شئتم ማለት ከፈለጋችሁት ስፍራ ከፈለጋችሁት ስፍራ ወላ ተቅረባ ሁለታችሁም do not come closer እንዳትቀርቡ هذه الشجرة ይህችን ዛፍ እንዳትቀርቧት። ተመልከቱ አላህ ወኩላ ሚንሃ ረገደን ያለው whatever you like የፈለጋችሁትን አይነት whenever you like በፈለጋችሁት ሰዓት from wherever you like ከፈለጋችሁት ስፍራ ተመገቡ ብሎ ፈቅዶላችኋል። ረገደን حيث شئتم ይሄንን ረገደን حيث شئتم እድል ምን ነው መጀመሪያ የጠቀሰው ይህችን ዛፍ እንዳይቀርቧት ነው። አንዲትን ዛፍ ሊከለክላቸው የተፈቀደላቸውን ነገር ነው መጀመሪያ ያነሳው። حرام ነገር ትንሽ ነው ማለት ነው። አይዘው ሐላል ነገር ብዙ ነው አማራጮቹ። ስለዚህ ወኩላ ሚንሃ ረገደን حيث شئتم ولا تقربا ሁለታችሁም እንዳትቀርቡ هذه الشجرة እና هذه الشجرة اسم الإشارة ይባላል። هذه this demonstrative adjective ይባላል። አቅጣጫን አመላካች ነው። ይህ هذه الشجرة ይህ ዛፍ this tree አይተውታል ማለት ነው። እናትና አባታችን በአይናቸው የተከለከለውን the forbidden tree የተከለከለውን ዛፍ አይተውታል። አይተውት ቦታው ጋር ሄደው ወላ ተቀረባ do not approach it እንዳትቀርቡት ነው። ተመልከቱ አላህ ያለው እንዳትቀርቡት ነው እንጂ እንዳትበሉት አይደለም። ወላ ተአኩላ هذه الشجرة አይልም። ወላ ተአኩላ من هذه الشجرة ወይ ከዚህ ዛፍ እንዳትበሉ አይልም። ዛፉን እንዳትቀርቡት ነው የሚለው። እንዳትበሉት ቢላቸው ለምሳሌ ወላ ተአኩላ من هذه الشجرة ከሚለውና ወላ ተቅረባ هذه الشجرة ከሚለው
በመከልከል ላይ አቅዋ የሆነው powerful way of provision በከባድ የሆነ ማስጠንቀቂያ የቱ ነው ከተባለ እንዳትቀርቡት የሚለው እንዳትበሉት የሚለው አይደል። እንዳትበሉት ቢሆን ኖሮ ይሄዳሉ፣ ዛፉን ከፈለጉ ያቅፉታል፣ ከፈለጉ ይነካኩታል፣ መብላት ነበር ሊሉ ይችላሉ። ይሄ እንኳን መብላት ነበር እንኳን እንዳትል መቅረብ አይቻልም። ይወላችሁ ናህዩን ሙባሽር ወሙባለግ ይባላል። ይሄ ናህዩን ሙባሽር ወሙባለግ ምን ማለት መሰላችሁ? አትብሉት ከሚለው ይልቅ አትቅረቡት የሚለው ጠንካራ የሆነ ክልከላ። ምክንያቱም መቅረቡ ከተከለከለ ወራባውት መብላቱማ በጣም የከፋ ነው ማለት ነው። መብላቱ የከፋ ነው፣ መቅረብ አይቻልም። ለምንድን ነው አትቅረቡት ያለው አላህ? ቢቀርቡት ምን ችግር አለ? ዋናው አለመብላቱ ነው እንጂ አሁን አንድ ሰው ፊሎሶፊካል ማይንድ ያለው ሰው ወላ ተቅረባ هذه الشجره የሚለው ለምን አትቅረቡት ከሚላቸው ይልቅ አትብሉት ለምን አይላቸውም? መቅረብ ምን ችግር አለው ሊል ይችላል። ኩሉ መምኑዕን መርጉብ كما يقول العرب አረቦች እንደሚሉት ኩሉ መምኑዕን መግሩብ بمعنى every provision የተከለከለ ነገር በሙሉ has a power of attraction የመሳብ አቅም አለው። የተከለከለ ነገር ሁሉ ማግኔት አለው የመሳብ። ስለዚህ የተከለከለው ዛፍ ጋር ከቀረቡ it has power ኃይል አለው power of attraction የመሳብ አቅም አለው። ልክ አላህ ምን እንዳለ ነው ሱረቱል ኢስራ ምዕራፍ 17 ቁጥር 32 ላይ ወላ ተቅረቡ ዚና ይላል። ዚናን አትቅረቡት ነው የሚለው። ዚና አታድርጉ የሚል ጥቅስ የለም ቁርአን ውስጥ። በነገራችን ላይ ዚና አታድርጉ አይደለም የሚለው፣ ዚና አትቅረቡት ነው የሚለው። ዚና አታድርጉት ቢባል ኖሮ ወደ ዚና ሊወስድ የሚችል ነገር በአጠቃላይ ማድረግ ይችላል ማለት ነው ሰው። ዚናውን ብቻ ነው የተከለከለው። ነገር ግን አላህ ምንድን ያለው ወላ ተቅረቡ ዚና ነው። ወላ ተቅረቡ ዚናና ወላ ተቅረባ هذه الشجره ሁለቱን አያቶች አውጥታችሁ ብታዩ አላህ እንዳትቀርቡት የሚለው ነገር የመሳብ አቅም ያለው ነገር። ተቃራኒ ጾታ ማ يؤدي الى الزنا ወደ ዚና ሊወስድ የሚችል መንገዱ ከተጀመረ መሆኑ የማይቀር ነው። ለምን? ተቃራኒ ጾታ የመሳሳብ አቅም ስላለው። እንደውም እንደ ተቃራኒ ጾታ የመሳሳብ ኃይል ያለው ቮልቴጅ እኮ ሃይ ነው በጣም፣ የመሳሳብ አቅም ያለው የለም። ስለዚህ ቁርአን ማለት ወላ ተቅረቡ ዚና አለ። ቢማና ወላ ተቅረቡ ማ يؤدي الى الزنا ወደ ዚና ሊወስድ የሚችል ነገር በአጠቃላይ ተውት። ምክንያቱም it has the power of attraction temptation እንትን አለ አይደል? አንዳንድ ቦታ ላይ ሃይ ቮልቴጅ ዶንት ካም ክሎዝ ምናምን ይላል እኮ። ሃይ ቮልቴጅ የሆነ ቦታ እንትን የኤሌክትሪክ እና እንዳትቀርቡት ይላል፣ አደገኛ ነው ይላል። ለማንኛውም ወላ ተቅረባ هذه الشجره ይህችን ዛፍ እንዳትቀርቧት ተባሉ። ቢቀርቧት ፈተኩና ሚነ ዛሊሚን ይላል። ወላሂ በጣም የሚደንቀኝ ነገር ነው ይሄ። እናንተ በዚህ መልኩ አይታችሁት ከሆነ እስከዛሬ ድረስ አላቅም፣ ካላያችሁት ግን የሚገርም ነገር ነው የምነግራችሁ። ዛፊቷን እንዳትቀርቧት ተባሉ አይደል? ከዛስ ፈተኩና ሁለታችሁም ትሆናላችሁ ሚነ ዛሊሚን ከበዳዮች ትሆናላችሁ ማለት ሚነ ዛሊሚን አንፉሰሁም ማለት ነው። ራሳቸውን ከበደሉ ትሆናላችሁ። ዛፉን መቅረባችሁ ማንንም አይደለም የምትጎዱት፣ ራሳችሁን ነው የምትበድሉት። ያ ማለት ዛፉን መብላት ዛፉን መንካት ዛፉን መብላትና መንካት ማለት ራስን መውጋት ማለት ነው። ማን ነው ራሱን የሚወጋው? በቃ አላህ አትቅረቡት ያለን ነገር በአጠቃላይ ራሳችንን እንደመውጋት ነው። ግን የምንወጋው አካላችንን አይደለም፣ ነፍሳችንን ነው የምንወጋው። እና ምንድን ያለው አላህ ፈተኩና ሚነ ዛሊሚን ከዛሊም ትሆናላችሁ ነው ያለው፣ ከበዳይ ትሆናላችሁ ነው አይደል ያለው። ምን ካደረጉ
ምን ካደረጉ ነገሩኝ እስቲ እናንተ ምን ካደረጉ ዛፉን ከቀረቡት ሚነ ዛሊሚን ነው የሚሆኑት ከበሉትስ መቅረቡ ሚነ ዛሊሚን የሚያደርግ ከሆነ መብላቱማ ሱብሃንአላህ ቁርአን አጂብ ነው በጣም የሚገርም ነው መብላቱማ የከፋ ነው መቅረቡ ሚነ ዛሊሚን ነው የሚያደርጋቸው ለማንኛውም ይሄ ትእዛዝ ተሰጣቸው ከዛ ምን ይለናል ፈአዘለሁም ወሸይጣን ይላል ሸይጣን አሳታቸው ይላል ፈአዘለሁም ወሸይጣን ሸይጣን አሳታቸው አይንሃ ማለትም ከዛፊቷ ፈአኽረጀሁማ ሚማ ካና ፊ ከነበሩበት አስደናቂ ነገር እንዲወጡ ምክንያት ሆናቸው ወቁልና እንዲያለን እህቢጡ አላህ ነው የሚለው ወቁልና እንዲያለን እህቢጡ ውረዱ ባዕዱኩም ሊባዕድን አዱ ከፊሉ ለከፊላችሁ ጠላት ይሆናል ማለትም ሰው እርስ በርሱ ጠላት ይሆናል ሰው ከሸይጣን ጋር ጠላት ይሆናል እሺ ወለኩም ፊል አርዲ ሙስተቀሩን በምድር ላይ ጊዜያዊ ቆይታ አላችሁ ወመታዑን ኢላሂን ጊዜያዊ መጣቀሚያ አላችሁ ይላል 36ኛውን አያ ብሬክ አድርገን አያቶቹን በአጠቃላይ እናያቸዋለን ኢንሻአላህ ቃላቶቹን ባንድ እናያቸዋለን አንደኛ ፈአዘለሁም ሸይጣን አሳታቸው ይላል አላህ አዘለሁማ ነው የሚለው አዘለ ሚነ ዘለል ነው ዘለል እንዴት ላስረዳችሁ መሰላችሁ እናንተ አላያችሁትም ዝናብ የዘነበ ቀን እናንተ አላያችሁትም ግን ቆይ በእናንተ ምሳሌ ለምንሰጣለን የሆነ ሰው እንበልና ዝናብ ዘንቧል እና መንገድ እየሄደ ነው ሳያውቅ አፈር ውሃ በጣም የነካው አፈር ላይ የሚያንሸራትት አፈር የሚያንሸራትት ጭቃ ረገጠው እና ልክ ሲረግጠው እኮ መጀመሪያ ላይ እኮ እንትን ነው አይደል ቀስ እኮ ነው የሚለው ከዛ በኋላ ግን በቃ አወዳደቁ በጣም የከፋ ነው ፈአዘለሁም ሸይጣን መጀመሪያ ቀስ አድርጎ ነው ያሳታቸው አወዳደቁ ግን በኋላ ላይ የከፋ ነው ፈአዘለሁም ሸይጣን አይንሃ ነው የሚለው ማለትም ከተከለከለው ዛፍ አሁን ልብ ብላችሁ አድምጡኝ በልባችሁ ጆሮ ነው አሁን የምትሰሙኝ በጣም አስፈላጊ ነገር ስለሆነ ማነሳው ሸይጣን እንዴት ነው ያሳታቸው ስትራቴጂው ምን ነበረ ሱረቱል አዕራፍ ነው የሚነግረን ሱረቱል በቀራ ላይ ምንም ነገር የለም ሱረቱል አዕራፍ ላይ ስንሄድ የሸይጣን what were the strategies of shaitan እናትና አባታችንን ለማሳት ሸይጣን የተጠቀመው ስትራቴጂ ምንድነው ስትራቴጂውን አዕራፍ ላይ እናያለን በቀራ ላይ ስትራቴጂው የለም just ፈአዘለሁም الشيطان عنها ነው የሚለው እሺ የኔ ጥያቄ ዛፊቱን እንዳትቀርቡ አለ አላህ አይደል ሱረቱ በቀራ ላይ ولا تقربا هذه الشجرة فتكون من الظالمين ከዛ ፈአዘለሁም الشيطان ወላጆቻችን ምንድነው የበሉት እንዴት ነው የበሉት ሚነግረኝ አለ ቁርአን ውስጥ አንብባችሁ ታውቃላችሁ ቀርታችሁ ታውቃላችሁ ምን እንደበሉ مبروك عليكم بصيرة የቁርአን ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲስ በአላህ ፈቃድ አዲስ የገነባ ነው የቁርአን ጥናት ማዕከላችን ነው እንኳን በደህና መጣችሁ
በሲራ የቁርአን ጥናት ማዕከል በሲራ ኢንስቲትዩት ፎር ቁርአኒክ ስተዲ ቁርአን ምን እንደበሉ አልነገረንም። አፕል በሉ አትበለኝ በአላህ። ማን ነው አፕል በሉ ያለ? አላህ ምን እንደበሉ አልነገረንም። ለምን እንዳልነገረን ታውቃላችሁ? በአላህ ይሁንባችሁ። በቃ በህይወት ዘመናችሁ ስትኖሩ እንደው ለለምናችሁ በህይወት ዘመናችሁ ይሄን እንዳትረሱ። ይሄ የቁርአን በቃ ከሱረቱል በቀራ የተማራችሁት ነው። አላህ የሰጣችሁ ነው። ለምን እንዳልነገረን ታውቃላችሁ? እንዴት ያባትህ እንዴት የእናትህ ወንጀል በዝርዝር ይነገራል? አንተ ሳታፍርም ወይ የእናትና የአባትህን ወንጀል በዝርዝር ለማወቅ የምትፈልገው? ወንጀል ይሰተራል እንጂ ይነገራል እንዴ? ዛፊቷን አትቅረቡ ተባለ። ምን አይነት ዛፍ ነው? ዛፍ እኮ ስንት አይነት ዛፍ ነው ያለው? ምን አይነት ዛፍ እንደሆነ ራሱ እኮ አናውቅም። በእርግጠኝነት የምነግራችሁ ነገር ዛፊቷን አትቅረቡ አለ አይደል አላህ። እና ዛፍ በቃ በእኔ እምነት መቼ ዛፍ አይበላም። ከዛፉ እኮ ከዛፉ ላይ እኮ ካለ የሆነ ነገር ነው የበሉት። ምን እንደሆነ ግን አላህ አልነገረንም። በሁለት ምክንያት፣ አንደኛ ወንጀል ስለማይነገር። አላህ ወንጀልን ሲምር ነው እንጂ የሚያሳየን እኮ አላህ ዝርዝር ወንጀል እንዴት ይነግረናል? ለሁም የወላጆቻችን። ሁለተኛ ይህንን ነው የበሉት ብሎ አላህ ቢነግረን ያ አሁን አፕል እንደሚባለው ማለት በቃ እኮ ያንን ምግብ ባየህ ቁጥር ያንን ፍሬ ባየህ ቁጥር የምታስበው የአባትህን የእናትህን ወንጀል ነው። አላህ የእነሱን ወንጀል እንድናስብ ይፈልጋል እንዴ? ምልክት አላህ ያስቀምጣል እንዴ? ይሄ ትልቅ ትምህርት ይሰጠናል ለኛ። ምን አትሉኝም? ምን በለኝ። በጣም ትልቅ ትምህርት ይሰጠናል። learn to cover others mistakes አንደው በአላህ ይሁንብን የሌሎችን ስህተት የሌሎችን ወንጀል መሸፈን እንማር፣ መሸፈን እንልመድ። ለምንድነው እንደዚህ የጠማን? ብዙዎቻችን ጠማን በጣም የሰው ወንጀልን አደባባይ ለማውጣት። እንደ ጨለማ እንደ ምሽት መሆን አለብን የሌሎችን ስህተት በመሸፈን ላይ። በተቃራኒውም እኛ በጣም እንደ ማህበረሰብ የሚያንቀን ማህበረሰብ ነን። የሌሎችን መልካም ልክ እንደ መልካም ቀን ሁሉ ነገር እንደሚገልጠው የሌሎችን መልካም ነገር ለመመስከር በጣም ነው እኮ የሚከብደን። ይሄ ርዕሴ አይደለም፣ እዚህ አላነሳውም። ግን እንደ ማህበረሰብ ጥሩ የሚሰራን ጥሩ ትሰራለህ፣ አቅም ያለውን አቅም አለህ በርታ ምናምን አላህ ይወፍቀን ነው እንጂ እሱ ከባድ ነው። እና ወላጆቻችን የሰሩት ወንጀል ምን እንደሆነ እኛ አናውቅም። አትቅረቡ የተባሉትን ዛፍ ቀርበዋሉ፣ በልተዋሉ፣ ቀምሰዋሉ። ምን እንደሆነ ግን አልተነገረንም። ለምን? አሰታር የሆነ ጌታ ነው ያለን እኛ። ወንጀልን የሚደብቅ ጌታ ነው እና በጣም ልንጠነቀቅ ይገባል። የአላህ መልእክተኛ አለይሂ ሰላቱ ወሰላም ምን አሉን? መን ሰተረ አኺሂ ሰተረ አላሁ የውመል ቂያማ። ወንድሙን የሸፈነ አላህ በየውመል ቂያማ ይሸፍንለታል። እና በጣም ልንጠነቀቅ ይገባል። በጣም ለማንኛውም ፈአኽረጀሁማ ሚማ ካና ፊ ይላል ቀጥሎ። ፈአኽረጀሁማ ሸይጣን እንዲወጡ ሰበብ ሆናቸው አለ። ከምን? እናንተ ንገሩኝ፣ ከምንድን ነው የወጡት? ከምን ወጡ? ከጀና አይደል? ግን አያው ከጀና አይልም እኮ። ፈአኽረጀሁማ ሚነል ጀና አይልም። ከጀና አስወጣቸው አይደለም የሚለው። ፈአኽረጀሁማ ሚማ ካና ፊ ከነበሩበት አስደናቂ ሶ ቢዩቲፉል ለግዠሪየስ ከሆነ
ምቹ ከሆነ ከሚደንቅ በአእምሮህ ልታስበው የማትችል ጆሮህ ሰምቶ የማያውቀው ዓይንህ አይቶ የማያውቀው ልብህ ነው ብለህ አስበህ ከማታውቀው ከሚደንቅ ጸጋ ሸይጣን ሰበብ ሆኖ አሰጣቸዋል። فأخرجهما مما كان فيه የነበሩበትን የሚደንቅ ነገር የሚገርም እኮ ነው እናንተ በጣም እኮ ሱብሃንአላህ ምን አለ አላህ وكلا منها رغدا حيث شئتما just ولا تقرب هذه الشجرة ይችን ዛፍ እንዳትቀርቡ ሁሉ ነገር ተፈቀደለት በፈለገው ሰዓት በፈለገው ቦታ ከፈለገው እንዲበላ ግን ሱብሃንአላህ لا حول ولا قوة إلا بالله العظيم ያቺ የተከለከለው አንዷ ነገር ጋር እናትና አባታችን መጡ ሰውነት ይሳሳታል ማጥፋት it's our nature ተፈጥሯዊ ማንነታችን ነው ያ ማለት ተፈጥሯዊ ማንነታችን ነው ብለን እንደፈለግን እናጠፋለን ማለት አይደለም ኦኬ ግን ሰዋዊ ነው አላህ ለመላእክት ሊያሳያቸው ከፈለገው ነገር መካከል አንዱ አደም ወድቆ እንዴት እንደሚነሳ ከዚህ በፊት ዕውቀቱን አይደል ያሳያቸው ወዓለመ አደም الاسماء كلها አሁን ደግሞ ጀነት አስገብቶ እናንተ እንዳላችሁት ያጠፋል ይስታል አዎ ይወድቃል ግን ይነሳል ይወድቃል ሲወድቅ አንተን ያጠመምከኝ ብሎ እንደ ኢብሊስ ጣቱን የሚቀሰር አይደለም ሐላፊነት ይወስዳል وقلنا اهبطوا بعضكم لبعض عدو ከፊላችሁ ለከፊሉ ጠላት ሆኖ ወረዱ ተባለ ولكم في الارض مستقر በመድር የተወሰነ መቆያ ጊዜ ያላችሁ ومتاع الهي በመዝጊያ ሐሳብ ለዛሬ ስለ ሸይጣን ፓወር አነሳለሁ ሱረቱል አዕራፍ ላይ ስንደርስ በደንብ ዲቴል አብራራዋለሁ ጨረፍታ አድርጌ ግን ላልፈላችሁ የምፈልገው ነገር አለ እሱ ምንድነው ሸይጣን ደካማ ነው ብሎ የሚያስቡ ሰዎች አሉ ግን ሸይጣን ደካማ ነው ስንል ከምን አንፃር ከወስወሳ አንፃር ከሆነ ሸይጣን ጉልበት አለው ማን ነው ደካማ ነው ብሎ የነገረ ሱረቱ ኒሳ ላይ ያለው የሸይጣን ከይድ ካነ ضعيفا የሚለው ሐሳብ ከሆነ እሱ ሱረቱል አዕራፍ ላይ መጣበታለሁ የተሳሳተው ግንዛቤ እናፈርሰዋለን እሱ በቁርአናዊ ሐሳብ አሁን ግን ለጊዜው the power of ሸይጣን በወስወሳ ጉዳይ ላይ ኃይል አለው ኃይል እንዴት እንዳለው ላሳይ ሱረቱል በቀራ ብቸኛ ሱራ ናት አደም ዕውቀት ከጌታው ዘንድ እንዳገኘ የነገረችን ሱረቱል በቀራ ብቻ ናት ምን አለን ወዓለመ አደም الاسماء كلها ማን ያስተማረው አላህ ተማሪው ማን ነው አደም እና አደም የዕውቀት ባለቤት ነው የአደም ዕውቀት ይህ ነው ተብሎ የሚገለጽ አይደለም እንደዛ አዋቂ ሆኖ ግን የሚገርማችሁ ነገር መላእክት ለክብሩ ሲሰግዱለት ያየ ይሄ ሁሉ ክብር የተሰጠው አደም አለይሂ ሰላም ጀነት ገብቶ አትንካ የተባለውን ነገር ነካ በማን አማካኝነት በሸይጣን ወስወሳ አማካኝነት አደምን ወስብሶ ካሳተው አመነኝ እኔ እናንተ ወደ አላህ ካሮጥን በስተቀር አናመልጥም በፍጹም አናመልጥም ማምለጫ ፈፊሩ ኢላላህ ነው ወደ አላህ መሸሽ ነው ማምለጫ ፈኡ ኢለል ካፊ ወደ ዋሻው ግቡ አልተባለም የኛ ዋሻችን ቁርአን ነው ወደ ቁርአን ነው ወደ ኢማን ነው ወደ ዚክር ነው በጣም የሚገርም ነገር ልንገራችሁ አንዳንድ ሰዎች ስለተማሩ ዕውቀት ስላላቸው ሸይጣን እነሱን ኦቨርፓወር ማድረግ እንደማይችል አድርገው ያስባሉ ሸይጣን በእነሱ ላይ ጉልበት እንደሌለው ይሄ አይነት ሐሳብ ያለው ሰው በቃ በጣም የመጨረሻ የተሸወደ ሰው ማለት እሱ ነው ከአደም በልጦ ነው በዕውቀት ቁርአን ምን እንደሚል ልንገራችሁ ቤስት ኤግዛምፕል የፈለገ አዋቂ ብትሆን
መንፈሳዊ ጦርነት ነው ከሸይጣን ጋር ያለህ እንጂ ስጋዊ ጦርነት አይደለም። ለመንፈሳዊ ጦርነት መንፈሳዊ ትጥቅ ዚክር፣ ቁርአን፣ ኢማን እና ሸይጣንን በትክክል መረዳት። ይሄን ካልታጠቅ ያገኛል ሸይጣን። ይሄው ቁርአን ማስረጃ ሱረቱል አንከቡት ልሰዳችሁ። ሱረቱል አንከቡት ምዕራፍ 29 ቁጥር 38 ላይ አላህ እንዲህ ይለናል፣ ወዓደን ወሰሙድ የዓድና የሰሙድ ህዝቦችን አጥፍተናቸዋል ይላል። የዓድ የሰሙድ ህዝቦች ስለነዚህ ትውልዶች ሊነግረን ነው። ዓድና ሰሙድ የሚባሉ ወቀድ ተበየነ ለኩም ሚን መሳኪንሂም የነሱ መኖሪያ ኦልሬዲ እናንተ ታቆታላችሁ፣ ግልጽ ሆኖላችኋል። ለቁረሾች ነው ይሄ። ምክንያቱም ያቁረሾች የዓድና የሰሙድን ቦታ ስለሚያውቁ ማለት ነው። እንዴት እንደወደሙ ያውቃሉ፣ አሻራው አለ። ወዘየነ ለሁሙ ሸይጣኑ አዕማለሁም የዓድና የሰሙድ ትውልዶችን ሸይጣን ስራቸውን ውብ አድርጎ አሳያቸው። ሸይጣን ቢዩሪፋይድ ዴር ዲድስ ስራቸውን ውብ አድርጎ አሳየ። አየህ ሸይጣን ሐላሉን ሐራም፣ ቆሻሻን ንጹህ፣ ጨለማን ብርሃን፣ አግሊ የሆነ መጨረሻ አስቀያሚ የሆነ ነገር ውብ አድርጎ መሳል ይችላል። ወዘየነ ለሁሙ ሸይጣን ዴኮሬት አደረገላቸው። እነዚህ እኮ በቃ የዓድና የሰሙድ ህዝቦች እኮ ምንም በቃ ማሰቢያቸው የተዘጋ ህዝቦች ስለሆኑ ነው ብለህ የምታስብ ከሆነ ተሳስተሃል። ምን እንደሚል ታውቃለህ? አላህ ወካኑ ሙስተብሲሪን ይላል። በሲራ ወካኑ ሙስተብሲሪን ዲፕ ኢንሳይትፉል ኔሽን ነበሩ ይላል። ጥልቅ የሆነ የማሰብ አቅም የነበራቸው ህዝቦች ነበሩ። ወካኑ ሙስተብሲሪን ጥልቅ የሆነ የማሰብ አቅም ያላቸው ህዝቦችን የዓድና የሰሙድን ህዝቦች ሸይጣን ተጫውቶባቸዋል የሚልህ አላህ። ሸይጣን የውጊያውን ሜዳ ጠንቅቆ ያውቀዋል። እኛ ነው ያላወቅነው። ለዛ ነው ማሸነፍ የሚችለው። የሸይጣንን የመወስወስ አቅምን ዝቅ አድርጎ ማየት ተገቢ አይደለም። እኔ ሸይጣን ምንም እንትን በኔ ላይ ስልጣን የለው ምናምን የሚል ሰው ከሰማ ማለት ነው ሸይጣን የሚጫወትበት ሸይጣን እሱ ላይ። ምክንያቱም ምን መሰለህ ሸይጣን የመጀመሪያ የሚያደርገው ነገር ምንጠቃለህ ስለሱ የተሳሳተ ግንዛቤ እንዲኖር ነው የሚያደርግ እና ስለ ሸይጣን የምታወራው ነገር በሙሉ እሱ የሰጠ ሐሳብ ነው። የሸይጣንን ወስወሳ ንቁ በመሆን ብቻ ነው ማወቅ የምትችለው። አዌክኒንግ መንቃት። ካልነቃን ራሳችንን ከሸይጣን ጥቃት መጠበቅ አንችልም። አላህ እኮ እየነገረን ያለው በአደም ታሪክ ውስጥ እኮ እናትና አባት ለእናትና ለአባታችሁ ጠላት የሆነው ሸይጣን ዛሬም አለ፣ ለእናንተ ጠላት ነው። እኔ የምልህ ማለት ጀነት ውስጥ ያሉትን መወስወስ ከቻለ በጣም ልንነቃ ይገባል ብዬ አስባለሁ። ለማንኛውም ኢንሻአላህ በሚቀጥለው ክፍለ ጊዜ ስንመጣ ታዲያ ከሸይጣን ወስወሳ ራሳችንን ለመጠበቅ ምንድነው ማድረግ ያለብን? ሸይጣን የመወስወስ አቅም ካለው አላህ ደግሞ ለኛ ከሸይጣን ከመወስወስ አቅሙ በላይ የሰጠን አቅም አለ። በነገራችን ላይ ሸይጣን እኛን መጥቶ እኮ የሚወሰውሰን እኛ አቅም ስለሌለን አይደለም፣ አቅም ስላለን እኮ ነው። ወስወሳው እኮ ረጅም ጊዜ ነው የሚፈጀው። ለምን እንደሆነ ታውቃለህ? እኛም በቀላሉ ማሳመን አይችልም። የኛ ፓወር ከሱ ፓወር እኮ ይበልጣል። ነገር ግን በጊዜ ሂደት ሸይጣን ከኛ ልዩ የሚያደርገው ነገር ምንድነው ታውቃለህ? በጊዜ ያምናል። በጊዜ በጣም ነው የሚያምነው። ጊዜ ይሰጣል። ከሸይጣን ተንኮል አላህ ይጠብቀን። ኢንሻአላህ በሚቀጥለው ክፍለ ጊዜ ስንመጣ በጥልቀት ይህን ሐሳብ እናየዋለን። ለዛሬ እዚህ ላይ እናበቃለን። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም። ወሰላሙ ዐለይኩም